seruke sajo namni seramba seruke sajo angajo wada je gurke sajo namara hujra gadi ke sajo alala alala tezle ari yare jabala kashima alaka wajate manjana ke wala soji jala la shabu se garu gano ሰላተ ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች እሺ እሺ ሰላተ ሽኩር እንስገድ አሁን አንቺ አዲስ ሆነብሻል አንቺ ወጣንኩም ለማለት ሰግደው አብሽር ያው አላህ ነው ሁሉ አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ እንዲህ ላረጋችሁ እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው ኢንሻአላህ እንግዲህ ሰላተል ሽኩር እሺ እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገናም ደግሞ በቃ ትለቃለች። አብሽር አብሽር አብሽር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን አላህ ሽኩር ይገባው። እህታችን ሌላ ብርሰቦ በሰላም ገብታለች። ተቀበለናት ቤተሰቦቿ ጋር በመኪና ልከናቸዋል። ትንሽ ደግሞ ሲረጋጉ ቤተሰቦቹን እንሰማለን የሚሉትን ሆነስሊ ግን አላህ የሚያውቀው ትንሽ ይከብድ ነበር እዚህ አካባቢ የነበረው ሁኔታ ማለት አልሐምዱሊላህ ልጃችን ትሞታለች ብሎ ተጠብቀው የነበሩ እናትና አባት እህትና ወንድሞች እና እናትና አባት እህትና ወንድሞች ልጃቸው ህያው ሆና አልሐምዱሊላህ ረብል ዓለሚን ልጃቸው ገብታላቸዋለች። ልጃቸው አስገብተዋል። አልሐምዱሊላህ ይሄን ሁሉ ላደረጋችሁት ወንድሞች ምስጋና ይላቀረ ነው። በሌላ ቪዲዮ መለሳለሁ። ምን የምትለው ነገር አለ? ወላሂ ትንሽ የነበረው ነገር ስሜት ይረብሻል። ሰላም ገብታለች አልሐምዱሊላህ። እኔ ምን መናገራችን ነው ውስጥ ይጥራል ስሜት ይረብሻል። በሉ ሀባይቢ ሁላችሁንም ላላህ ይወዳችኋለሁ። ሁሉን ማድረግ ለሚችለው ጌታችን አላህ Subhanahu Wa Ta'ala ምስጋና ይገባዋል። አልሐምዱሊላህ ረቢል ዓለሚን። ሌላ ከወላጆቿ ጋር ሆና የአባት እናቷ እቅፍ ስር ገብታ የአባቷን እግር እንደዚህ ያሸች ጎንበስ ብላ የሳመች አባቷን እየዳበሰች ማየቱ ወላሂ ከምንም በላይ የሚያስደስት ነው። ሱብሃንአላህ ይህንን ብዙዎቹ ስንጠብቀው ስንጓጓለት የነበረ ነገር ነው። አላህ ደግሞ እንኳንም በአይናችን አሳየን እንኳንም አባት እናቷ ምንም ሳይሆኑ በወላጆቿ ደርሳ እግሮቿን ለመሳም እግሮቻቸውን ለመሳም አላህ እንኳንም አበቃት። ምን እንዳለች ሰምታችኋል? መግቢያ ላይ እዚህ ጋር ተመልከቱ። አባትየው ደበስበስ ያረጋት እግሩን አይታ ኩርምት ማለቱን አይታ በጣም ተሰምቷታል። ግን እዚህ ጋር እናትየው መታ የሽኩር ሰላት እንስገድ ብላ ስትላት አቱም ሲገዱት ይለብ ይሄታ ሲገዱት አለብኝ አለች። ምን ማለቷ ነው? እኔ ነኝ መስገድ ያለብኝ እናንተ ምን ለምን ትሰግዳላችሁ? እኔ ነኝ ኃጢያተኛዋ፣ እኔ ነኝ በወንጀል የተዘፈኩት፣ እኔ ለአላህ ሰግዳለሁ ብላ ለእናቷ ምላሽ ስትሰጥ እዚህ ጋር እንደምትመለከቱ
እየተመለከቱት ነው። እናትየው ደግሞ ሁላችንም መስገድ አለብን መስገጃ ይምጣልን ብለው እዚህ ጋር አጠገቧ መጥተው እንደምታዩት ተቀመጡ። በጣም የሆነ የተረበሸ ስሜት ታውቃላችሁ። የሆነ እንኳን እንደዚህ ለሆነ እኔ ራሱ ምን አይነት ስሜት እየሰማኝ እንደሆነ በመናገር ቃላት ሁሉ እያጠረኝ ነው። አላህ ሱብሓነሁ ወተዓላ እንኳንም ጨመራቸው በሀያት እያሉ እንኳንም የልጃቸውን አይን አሳያቸው። ይህ ነገር እሳቸው ብቻ ሳይሆን መላው ኢትዮጵያን ሲጠብቀው የነበረው ነገር ነበረ። ሱማ አልሐምዱሊላህ ለአላህ ምስጋና ይገባው። ከነገ ዛሬ ይገደላለሁ ስትል የነበረች መሞቷን ስትጠባብቅ የነበረችው ነፍስ ናት። አሁን ከዛ ጭንቀት ከዛ ሁሉ ወጥታ ለሀገሯ በክታ እናት አባቷ መሀከል ላይ ሆና እነሱ እቅፍ ስር ገብታ ይህንን የተመለከት ነውና ሱማ አልሐምዱሊላህ እንኳን ደስ አላችሁ ማለት ወዳለሁ። በድጋሚ ቲሞች የሌላ ኑር ሰቦን ለማውጣት ብላችሁ ብዙ ነገር ስትባሉ ለነበራችሁ ቲሞች ያው ቃላት የለኝም ማለት ያን ሁሉ ትችት ያን ሁሉ ዘለፋ ያን ሁሉ ስድብ ታቋቁመው ግን ያው ያሰቡትን ነገር ግብ ለማድረስ ይህን ሁሉ ነገር ማለፋቸው ራሱ ሳላደንቃቸው አላልፍም። ብዙ ነገር ተብሏሉ። የተለያየ አፓርታማ ያስገነቡበት ነው በብሩ እየተባሉ ለራሳቸው ህይወታቸውን ሀያታቸውን ቀይሮበታል እየተባሉ ብዙ ነገር እየተባሉ ግን ያን ሁሉ ነገር ተቋቁመው የዛሬዋን ቀን በጉጉት ሲጠብቋት ነበርና ለነሱ ራሱ እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም እናንተ አንድ ነገር ኃላፊነት ወስዳችሁ ሰርታችሁ ያንን ነገር ምንም ሳትነኩበት ለዛ ለሚመለከተው አካል አድርሳችሁ ከዛ ደግሞ በዚህ እንደዚህ አይነት ነገር ደግሞ ስትተቹ ምንም ባላደረጋችሁበት ቀላል አይሰማም ነበረ። ያን ሁሉ ነገር ተቋቁሞ ደግሞ ለዚህ መድረሱ አንድ ትልቅ ነገር ነው። ለእናንተም አላህ ኸይር ጀዛችሁን ይክፈላችሁ። እሷንም ከዚህ ስቃይ ያስወጥታችሁ ከአላህ በታች ለሀገሯ እንድትበቃ ያደረጋችሁ ደግሞ የሌላ ቲሞች ናችሁ። በድጋሚ ሹክረን እንላለን። ሌላው ደግሞ እንግዲህ ለአላህ ምስጋና ይገባው። ትልቁን ታላቁን ጥበብ ለተጫወተው ጌታችን አላህ ሱብሓነሁ ወተዓላ ለሱ ምስጋና ይገባው። ማለትም ነፍሷ እንዴት ስትጨነቅ እንደነበረ እንዴት ስትሆን እንደነበረ አስባችሁታል። እንኳን ከነገ ዛሬ ይገደላለሁ ብሎ ለሚያስብ ሰው ይቅርና በቃ ሎርማን ታስሮ ያለ ሰው ራሱ ጭንቀቱ ምን ያህል ነው? ሎርማን ለታሰረ ሰው እንኳን በጣም የሚከብድ ነው። ግን ደግሞ እሷ 13 አመታትን በሰይፍ ይገደላለሁ ስትል ከነገ ዛሬ ይገደላለሁ ስትል የነበረች እህታችን ናት። አላህ ሱብሓነሁ ወተዓላ እንኳንም ከዛ ጭንቀት ከዛ ውጥረት አውጥቶ እንኳንም ከቤተሰቦችሽ ጋር በሰላም ቀላቀለሽ ማለት ፈልጋለሁ። ሌላኛው ደግሞ እንግዲህ ዛሬ ጧት ወደ ኤርፖርት አዲስ አበባ ገብታ ነበረ። አሁን ደግሞ ከቤተሰቦቿ ጋር ታልካለች ወደ ቤተሰቦቿ ቤት ማለት ነው። በጣም ደስ ይላል። አላህ ሱብሓነሁ ወተዓላ ደግሞ የተሻለ ህይወት ምትኖር አላህ ሱብሓነሁ ወተዓላ ያድርጋት ያልኩኝ እኔ በዚህ ሰናበታችኋለሁ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።